والصلاة والسلام على من لا نبي بعده وعلى آله وأصحابه ومن اهتدى بهديه. أيها الإخوة والأخوات، أحييكم بتحية أهل الإسلام والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ثواب صدقة السر የዛሬው ደርሳችን እንደሚታወቀው በድብቅ የሚያደርጉትን ሰደቃ ምን ያክል አላህ ዘንድ ውጤታማ እንደሆነ የሚመለከት ይሆናል። አላህ ሱብሓነሁ ወተዓላ በዚህ ዙሪያ ምን ይላል? ኢን ቱብዱ ሰደቃት ፈኒዕማ ሂየ ወኢን ትኽፉሃ ወቱእቱሃ አልፉቀራእ ፈሁወ ኸይሩን ለኩም ወዩከፍሩ ዐንኩም ሚን ሰይአቲኩም ወላሁ ቢማ ተዕመሉነ ኸቢር። አላህ ሱብሓነሁ ወተዓላ ምን ይላል? ሰደቃን ግልጽ አድርጋችሁ ብትሰጡ ጥሩ ነው። ምክንያቱም ሌላውን አይቶ ሰደቃ ለማድረግ ይታገላል። ነገር ግን ማንም እንዳያያችሁ ደብቃችሁ ለምስኪኖቹ የሰጣችሁ ከሆነ ይህ ደግሞ ለእናንተ በጣም የበለጠ ፈድል ያለው ነው። አንደኛ ወንጀላችሁን ሙሉ በሙሉ ይሰትርላችኋል። አላህ ሱብሓነሁ ወተዓላ ይደሰትባቸዋል። የሚሰሩትን ስራ ደግሞ እሱ ስለሚያውቀው ከፍተኛ ምንዳ ይሰጣቸዋል በማለት ገልጿል። الذين ينفقون أموالهم بالليل والنهار سرا وعلانية فلهم أجر عند ربهم ولا خوف عليهم ولا هم يحزنون. الله سبحانه وتعالى እንዲህ ይላል፣ እነዛ ሰዎች ገንዘባቸውን ኢንፋቅ የሚያደርጉ ሰደቃ የሚያደርጉ ሰዎች በሌሊትም በቀንም በግልጽም በስርም የሚሰጡ ሰዎች ፈለሁም አጅሩም ዐንደ ረቢሂም ጌታቸው ዘንድ ለእነሱ አጅራቸው በጣም ከፍተኛ ነው። ወላ ኸውፉን ዐለይሂም ወላ ሁም የሕዘኑን ምንም ሑዝን የሚባል ነገር አይደርስባቸውም። የሰው ልጅ ምን ይሆናለሁ ብሎ በሚያዝንበት ሰዓት እነሱ ዘንድ ሐዘን የሚባል አይቀርብባቸውም ብለዋል። እንደዚሁም ደግሞ የሰው ልጅ ፍርሃት በሞላው ጊዜ እነሱ አይፈሩም። ይህ ሰበበ ኑዙል በዐሊ ብን አቢ ጣሊብ የወረደ ነው። ምክንያቱም እሳቸው 4 ድርሃም ነበራቸውና አንዷን በቀን ሰደቃ አደረጓት፣ አንዷን በማታ፣ አንዷን በግልጽ፣ አንዷን ደብቆ አደረጉት። ይህንን ማድረጋቸው አላህ ሱብሓነሁ ወተዓላ ሲያወድሳቸው ነው ይህንን የቁርአን አያ ያወረደው። الذين ينفقون أموالهم بالليل والنهار سرا وعلانية በቀንም በሌሊትም የሚሰጡ በድብቅም በግልጽም የሚሰጡ ሰዎች እነሱ እኮ የሰው ልጅ ሁሉ በሚፈራበት ሰዓት ፍርሃት የለባቸውም በማለት አወድሷቸዋል። وعن أبي هريرة رضي الله عنه قال سمعت رسول الله صلى الله عليه وسلم يقول 7 يظلهم الله في ظله يوم لا ظل إلا ظله. አቢ ሁረይራ ባስተላለፉልን ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ሲሉ ሰማኋቸው ይላሉ። ነገ ቅያማ ቀን ፀሐይቷ በጣም ዝቅ ብላ የሰውን ልጅ በምታቃጥልበት ሰዓት 7 ሰዎች በአርሽ ጥላ ስር በመግባት ምንም ነገር ያ ሙቀትና ያ ስቃይ ሳይደርስባቸው በደስታ ይቆያሉ፣ ወደ ጀነትም ገብቶ ይደሰታሉ ብለዋል። እነዚህ 7 ሰዎች አንደኛው ኢማሙን ዓዲል ነው። የመሪ ሆኖ ፍትሃዊ የሆነ መሪ። ኢማም ማለት ማንኛውም መሪ ሲሆን ከቤት አባወራ ይጀምራል። የቤት አባወራ ቢሆን እንኳን ልጆቹንና ቤተሰቡን በእኩልነትና በፍትሃዊነት የሚያስተዳድር ከሆነ ይህንን እድል ያገኛል። የሀገር መሪና እንደዚሁም በዝቅተኛ ደረጃ ያሉትን መሪዎች ፍትሃዊ ከሆኑ ይህን ማግኘታቸው አይቀርም። ሁለተኛው ወሻቡ ነስአ ፊ ዒባደቲላህ ዐዘ ወጀል። እንደዚሁም ደግሞ አንድ ወጣት ልጅ በአላህ ሱብሓነሁ ወተዓላ ዒባዳ ሰላቱን እየሰገደ ጾሙን የጾመ ወላጆቹን የካደመ ዝምድናን የቀጠለ አላህን የዘከረ ቁርአን የቀራ ሞትን ያስታወሰ አላህ በሚወደው መንገድ ብቻ
የቆየ እንደዚሁም በዚህ ሁኔታ ተኮትኩቶ እያደገ ልጅ እንደዚሁ አላህ ተደስቶ በአርሽ ጥላ ስር ያደርገዋል። ሶስተኛው ወረጁሉን ቀልቡ ሙዐለቁን ቢልመሳጅድ፣ አንድ ሰው መስጂድን የሚወድ ከሆነ ቀልቡ ላይ በመስጂድ የሚንጠለጠል አንድ ጀማዓ ሰግዶ አንዱ እስኪደርስ ድረስ እዛው የሚቆይ ከሆነ በአጠቃላይ ጀማዓ ለመስገድ የሚናፍቀው ከሆነና ሁሌ ቀልቡ መስጂድን የሚፈልግ ከሆነ ይህንን ውጤት አላህ ሱብሓነሁ ወተዓላ ነገ ቂያማ ቀን የዚህ ውጤት ይህ ነው በማለት ወደ አርሽ ጥላ ስር በማስገባት ምንም ነገር የፀሐይ ሙቀትም ሆነ ያ የሰውን ልጅ የሚያቃጥለው እሳት አይደርስበትም ብለዋል። ወረጁላን ተሐባ ፊላህ ኢጅተመዐ ዐለይሂ ወተፈረቀ ዐለይሂ። እንደዚሁም ደግሞ አራተኛው ለአላህ ብሎ የሚዋደዱ ሰዎች ናቸው ይህንን ውጤት የሚያገኙት። የሚገናኙትም ለአላህ ብሎ፣ የሚለያያቱም በአላህ መንገድ፣ የሚዘያየሩትም የሚቀማመጡትም በአጠቃላይ እንቅስቃሴያቸው ሁሉ ለአላህ ከሆነ ይህንን ደረጃ ያገኛሉ። በአርሽ ጥላ ስር በመግባት ያንን እሳት ይከላከላሉ። አምስተኛው ወረጁሉን ደዐትሁ እምረአቱን ዛተ መንሰብ ወጀማልን ፈቃለ ኢኒ አኻፉ ላህ ዐዘ ወጀል። አንድ ሰው እንግዲህ የጥሩ የቤተሰብ ዘር የሆነች መልካማ የሆነች ወይ ቆንጆ የሆነች ሴት ልጅ ለመጥፎ ስትጠራው እኔ አላህን እፈራለሁኝ ብሎ ዞር ላለና የተመለሰ እንደሆነ ይህንን ውጤት አላህ ሱብሓነሁ ወተዓላ ይሰጠዋል። ወረጁሉን ተሰደቀ ቢሰደቀትን ፈአኽፋሃ። ስድስተኛው እንደዚሁም ሰው በአርሽ ጥላ ስር በመግባት የሚድነው አንድ ሰው ሰደቃ ያደርጋል። ሰደቃ ሲያደርግ ግን ይዩልኝ ይስሙልኝ ሳይሆን ለአላህ ብሎ ደብቆ ፈአኽፋሃ ደብቆ ሐታ ላ ተዕለመ ሽማሉሁ ማ ቱንፊቁ የሚኑሁ ቀኙ ሲሰጥ ግራው እንደማያውቅበት ያክል ደብቆ ሰደቃ የሚያደርግ ሰው ለምስኪኖች የሚሰጥ ይህ ውጤቱ ለአላህ ብቻ ስለሆነ በእኽላስ ያደረገ ስለሆነ ነገ የቂያማ ቀን መላኢካዎች የማያዩትን አላህ ሱብሓነሁ ወተዓላ የሚያይና የሚያውቅ ስለሆነ እኔ ዘንድ ትልቅ ደረጃ አለው በማለት ይህንን ትልቅ ሽልማት ይሰጠዋል። ነገ የቂያማ ቀን በአርሽ ጥላ ስር በመግባት አንድም ፀሐይ እንዳይደርስበትና እንዳይሰቃይ ያደርገዋል ብሏል። ወረጁሉን ዘከረላህ ኻሊያን ፈፋደት ዐይናሁ። እንደዚሁም ደግሞ ሰባተኛው የመጨረሻው አላህን ሱብሓነሁ ወተዓላ ለብቻው ሆኖ አላህን እያስታወሰ እየዘከረ እንደዚሁም የወንጀሉን ምን ያክል ወንጀል እንደፈጸመ ከአላህ ጋር ርቀት ምን ያክል እንደፈጸመና አላህን እንዴት እንዳመፀ ያንን ሁሉ እያስታወሰ የአላህን ትልቅነት እያስተነተነ እንባ ያፈሰሰው ሰው ነገ ቂያማ ቀን ይህንን ትልቅ ውጤት ሽልማት ይሰጠዋል አላህ ሱብሓነሁ ወተዓላ ብሎ ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። እነዚህ ሰባት ሰዎች ምንም ነገር የሰው ልጅ በላብ የተጥለቀለቁና እንዳለ ላብ እየፈሰሰ 7 ክንድ ያክል በሚሄድባቸው ሰዓት ወይም ላብ አጥለቅልቋቸው ባፋቸው በሚገባበት ሰዓት እነዚህ 7 ሰዎች በተከበረ ሁኔታ አላህ ሱብሓነሁ ወተዓላ በአርሽ ጥላ ስር በማስገባት ምንም ስቃይ ሳይደርስባቸው ወደ ጀነት ገብቶ የጀነትን ደስታ ተካፋይ ይሆናሉ በማለት ነቢያችን ዓለይሂ ሰላቱ ወሰላም ገልጿል። وعن ابي امامه رضي الله عنه قال قال رسول الله صلى الله عليه وسلم صنائع المعروف تقي مصارع السوء. እንደዚሁም ምን ይላሉ አቢ ኡማማ ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ጥሩ ነገር መስራት ጥሩ መሆን ለሰውም ለሁሉም ጥሩ መሆን በጣም ትልቅ ውጤት አለው። ምክንያቱም መጥፎ አሟሟትን ይከለክላል፣ ካትማ እንዳይበላሽ መጥፎ አሟሟት እንዳይደርስብህ ያድንሃል ብሏል ነቢያችን ዓለይሂ ሰላቱ ወሰላም። ወሰደቀቱ ስር በድብቅ የምታደርገው ሰደቃ ደግሞ ቱጥፊኡ ገደበ ረብ የአላህን ቁጣ ያጠፋል። አላህ ሱብሓነሁ ወተዓላ የተቆጣበት የነበረው
ደብቀ ሰደቃ በማድረግ ብቻ ያንን ቁጣ አላህ ሱብሓነሁ ወተዓላ ይተዋል ማለት ነው። ወስለቱ ረሒም ዝምድናን መቀጠል ደግሞ ዝምድናን የቀጠልክ ከሆነ ተዚዱ ፊል ዑምር ዕድሜን ይጨምራል። ዕድሜ ይጨመርልሃል። አንተ 30 ዓመት ወይም 40 ዓመት ቆይታ እንድትሞት ያደረገ ከሆነ ዘመዶችን በመቀጠልህና የተቸገሩ ወገኖችን በማየት ብቻ አላህ ሱብሓነሁ ወተዓላ 50 ዓመት 60 ዓመት እንድትቆይ ያደርጋል ማለት ነው። ይሄ ትልቅ ውጤት ነው ብሎ ነቢዩ ዓለይሂ ሰላቱ ወሰላም ይህንን ይገልጹልናል። ይሄ ትልቅ በትልቅ ነገር በትንሽ ነገር ይህንን ትልቅ ነገር የምናገኝ ከሆነ መጣደፍ መታገል ይኖርብናል ማለት ነው። وخرج الطبراني أيضا بإسناده عن أم سلمة رضي الله عنها قالت قال رسول الله صلى الله عليه وسلم أولا በተመሳሳይ ኡሙ ሰለማ የነቢዩ ዓለይሂ ሰላቱ ወሰላም ባለቤታቸው የሰሙትን ሲገልጹ ምን ይላሉ? ሰናኢዑል መዕሩፊ ተቂ መሳሪዕ ሱእ። ጥሩ መሆንና ጥሩ ነገር ማድረግ መስጠት፣ ሩህሩህ መሆን፣ ከሰው ጋር በጥሩ ሁኔታ መናኗር መጥፎ አሟሟትን ያስወግዳል ብሎ ወሰደቀቱን ኹፍየ ተጥፊኡ ገደበ ረብ ሰደቃ ደግሞ ተደብቃ እስከተደረገች ድረስ የአላህን ቁጣ ታጠፋለች። ዝምድናን መቀጠል ዕድሜን ይቀጥላል ብላ እሷን በተመሳሳይ ሰምቻቸዋለሁ ነቢያችንን በማለት ገልጸዋል። ወኩሉ ማዕሩፊን ሰደቃ፣ ሁሉም ጥሩ ነገር ሰደቃ ነው። ወአህሉል ማዕሩፊ ፊ ዱንያ ሁም አህሉል ማዕሩፊ ፊል አኺራ። እዚህ የጥሩ ባልተቤቶች በአኼራም የጥሩ ባልተቤት ናቸው። ወአህሉል ሙንከር ፊ ዱንያ፣ የመጥፎ ባልተቤቶች ደግሞ የዚህ አዱንያ ላይ ሁም አህሉል ሙንከር ፊል አኺራ፣ በአኼራ እንደዚሁም የመጥፎ ባልተቤት ነው የሚሆኑት። ወአወሉ መን የድኹሉል ጀነ አህሉል ማዕሩፍ፣ ነገ ቂያማ ቀን የመጀመሪያ ወደ ጀነት የሚገባው ሰው ማን ነው? የጥሩ ስራ ባልተቤቶች፣ ጥሩ ነገር የሚያበዙ፣ ሰው የሚወዳቸው፣ ለሰው ሩህሩህ የሆኑ አዛኝ የሆኑ ሰዎች፣ ሰውን ማያስከፉ፣ በፈገግታ የሚቀበሉ፣ ካላቸው የሚረዱ እነዚህ ሰዎች ናቸው መጀመሪያ ወደ ጀነት ለመግባት እድል የሚያገኙት በማለት ነቢዩ ገልጸዋል። وعن معاوية بن حيدة رضي الله عنه عن النبي صلى الله عليه وسلم قال إن صدقة السر تطفئ غضب الرب تبارك وتعالى. በተመሳሳይ አሁንም በስር በድብቅ የምታደርገው ሰደቃ ትንሽም ቢሆን የፈለገ ያክል አላህ ሱብሓነሁ ወተዓላ ቢቆጣብህም ለዚች ደብቀህ ላደረግካት ሰደቃ ሁሉን ነገር ይተዋል፣ ይታረቅሃል፣ ቁጣውን ይተዋል፣ ይወድሃል ብሎ ነው ነቢያችን ዓለይሂ ሰላቱ ወሰላም የገለጹት። እንደዚሁም አባዘር መጥቶ ነቢዩን ዓለይሂ ሰላቱ ወሰላም ሲጠይቃቸው ያ ረሱለላህ ሰለላሁ ዐለይሂ ወሰለም እንዲህ አላቸው፣ መሰደቀቱ ሰደቃ ማለት ምንድን ነው? ወይም ሰደቃ ምን ውጤት አለው? ቃል አድዓፈ ሙዳዓፈ ወዕንደ ላሂ መዚድ። ሰደቃ ማለት አንተ ያደረግከው ትንሽ ቢሆንም አላህ እጥፍ በእጥፍ አድርጎ የሚያሳድገው ነገር ነው። እየጨመረ የሚሄድ ነው ያደረግከው ሰደቃ። ለዚህም አላህ ሱብሓነሁ ወተዓላ እንዲህ ይላል፣ መን ዘ ለዚ ዩቅሪዱ ላህ ቀርደን ሐሰና፣ ማን ነው ለአላህ ሱብሓነሁ ወተዓላ ምርጥ ነገር የሚያበድረው ብሎናል። ፈዩዳዒፈሁ ዐንደሁ አድዓፈን ከሲራ፣ እሱ ትንሽ ቢያደርግ እንኳን አላህ ዘንድ በትልቅ እያደገ ተራራ የሚደርስ ሆኖ የሚያሳድግለት አላህ ሱብሓነሁ ወተዓላ ብሎ ገልጿል። የምናደርገው ሰደቃ ለአላህ ብለን እስካደረግነው ድረስ አላህ ዘንድ እሷ ብቻ ሆነ አይደለም የምትቆየው፣ በጣም በትልቅ ደረጃ ያሳድግልናል ማለት ነው። እንዴ
ይሄ እኮ ያንተ ነው ሲሉት ነገ ቂያማ ቀን እኔ እኮ ትንሽ ነገር ያደረግኩት ወይ የተሰባበረ ዳቦ ነው ወይ አንድ ጉርሻ ምግብ ነው ያበላሁት እንዴት ሊሆን ይችላል ብሎ ሲል አላህ ሱብሓነሁ ወተዓላ ባደረከው ሰደቃ ተደስቶ አሳድጎልሃል። ይህን አክል እንዲያድግ አድርጎልሃል ብሎ አዩ ሰደቀት አፍደል ቃል ስርሩን ኢላ ፈቂር ወጁህዱን ሚን ሙቅል ሰደቃ የተመረጠው እንደዚሁም ወደ ምስኪኖቹ ሲሰጥ በድብቅ የሆነ እንደዚሁም ደግሞ ሀብታሙ በከፍተኛ ደረጃ ብር ያላቸው ሰዎች ከሚያደርጉት ሰደቃ አነስተኛ ደረጃ ያለው ሰው ያደረገው ሰደቃ እንደሚበልጥም ገልጿል። ምክንያቱም ያ በትልቅ ደረጃ ያለው ሰደቃ ሲያደርግ 100,000 ሰደቃ ቢያደርግ ይሄ ምስኪኑ ግን 2 ወይ 3 ድርሃም ካለችው አንዷን ድርሃም ሰደቃ ቢያደርግ ይሄ የበለጠ ነው ብሎ ነው የሚገለጹት። وعن ابي ذر رضي الله عنه ان رسول الله صلى الله عليه وسلم قال 3 يحبهم الله و3 يبغضهم الله من አሉ ነቢያችን አለይሂ ሰላቱ ወሰላም 3 ነገሮች አላህ ሱብሓነሁ ወተዓላ በጣም ይወዳቸዋል፣ 3 ነገሮችን ደግሞ በጣም ይጠላቸዋል አላህ ሱብሓነሁ ወተዓላ ብሎ ገልጿል። فأما الذين يحبهم الله الله የሚወዳቸው 3 ነገሮች فرجل أتى قوما فاسألهم بالله ولم يسألهم بقرابة بينه وبينهم فمنعوه فتخلف አንደኛው አላህ ከሚወዳቸው ሰዎች ውስጥ አንድ ሰው ነው። ወደ ሰዎቹ ዘንድ ሄዶ ጠየቃቸው። የጠየቃቸው ግን በአላህ ብሎ ነው የጠየቃቸው። በዝምድናቸው አይደለም የጠየቀው፣ በአላህ ብሎ ጠይቋቸዋል። ነገር ግን ከለከሉት። ሲከለክሉት ምንም ነገር ሳይናገር ሳይል ትቶ የሄደ ሰው አላህ ሱብሓነሁ ወተዓላ ይወደዋል። ፈተኸለፈ ረጁሉን ሁለተኛ ደግሞ ቢዐቃቢሂም ፈአዕጣሁ ስረን ላ የዕለሙ ቢዐጥየቲሂ ኢለላህ ወለዚ አዕጣሁ ወቀውሙን ሳሩ ለይለተሁም ሐታ ኢዛ ካነ ነውም አሐበ ኢለይሂም ሚማ ዩዕድሉ ቢሂ ወደዑ ሩኡሰሁም ፈቃመ የተመለቀኒ ወየትሉ አያቲ። እንደዚሁም ሰዎች ደብቆ አንድ ሰው ከኋላ በኩል ለሰዎች ሰደቃ የሚሰጥ ይህም እንደዚሁ የተወደደ ነው። ሲሰጥ ግን ማንም የማያውቅበት የሆነ እንደዚሁም ደግሞ ሰዎች እንደዚሁ ቆይቶ ወደ እንቅልፋቸው በሄዱበት ሰዓት ሁሉ በሚተኛበት ሰዓት ተነስቶ አላህን የሚዘክርና አላህን የሚያወሳ አያውን ቁርአንን የሚያነብ ወረጁሉን ካነ ፊ ሰሪየትን ፈለቂየ አልዐዱው ፈሁዚሙ ፈአቅበለ ቢሰድሪሂ ሐታ ዩቅተለ አው ዩፍተሕ ለሁ። እንደዚሁም ደግሞ የመጨረሻው ከ3ኛው አንድ ሰው ከሰራዊቱ ጋር ወደ ፊ ሰቢልላህ ሄዶ እየተዋጋ ቢሸነፉ ነገር ግን እሱ በምንም አይነት ብሎ ደረቱን ሰጥቶ እየተዋጋ ተወግቶ ቢሞት ወይም ደግሞ አላህ ነስር ሰጥቶ ቢከፍትለት ይህ ሰውም እንደዚሁ ከ3ቱ ሰዎች ውስጥ የተወደደ ሆኖ ይገኛል። وثلاثة الذين يبغضهم الله 3 ሰዎች እንደዚሁ በጣም አላህ የተቆጣባቸው አንደኛው ሸይኹን ዛኒ ወልፈቂሩ ልሙኽታል ወልገኒዩ ዘሉም። የትልቅ ሰው ሆኖ ወይም ሸይኽ ማለት እንግዲህ
من جاوز 40 سنة 4 ዓመት ያለፈው ሰው ሁሉ ሸይኽ ይባላል። በሉቃ 40 ዓመት ያለፈው ከሆነ ሸይኽ ነው። ይህን ያክል ዕድሜው ደርሶ ዝና የሚያደርግ ወይም ደግሞ የሚያማግጥ ከሆነ አላህ ዘንድ በጣም ከተጠሉ ሰዎች ውስጥ አንዱ ነው። ሁለተኛው ወልፈቂር ወልሙኽታል ድሃ ነው፣ ምንም የለውም፣ መናጤ ነው፣ ነገር ግን ኩራቱ አስቸጋሪ ነው። ይህም አላህ ዘንድ የተረገመና የተጠላ ሰው ድሃ ነው፣ ግን ይኮራል፣ ይለጠጣል። ሙኽታል ብሎታል። እንግዲህ የኔ ይበልጣል ይላል። ይህ ሰው በአዱንያም በአኼራም የተረገመ ነው። ሶስተኛው ወልገኒዩ ገዱም ሀብታም ሆኖ ሁሉ ነገር ኖሮት የሚበድል ሰው ይዘልማል። ሀብታም ነው፣ ሁሉም አለው፣ ነገር ግን አሁንም ይዘልማል፣ አሁንም ይበድላል፣ የሰውን ነገር ይዘርፋል። ይህም ሰው አላህ ዘንድ ከተረገሙና ከተቆጣባቸው ሰዎች ውስጥ አንዱ ሰው ነው በማለት ነቢያችን ዓለይሂ ሰላቱ ወሰላም ገልጿል። እሺ